በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በልዑል አምላክ በሕያው እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? ትላንት አልፎ ዛሬ በልዩ ስጦታነት ለእኛ ተሰጥታን ልንባረክ የምንችልበትን ሁሉ ሊያደርግልን እግዚአብሔር ወዶ በዚህ የተለየ የተቀደሰ ስፍራ ስለሰበሰበን አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። የትምህርታችን መሪ የሚሆን ቃል እንደተለመደው በስብከት ሕግ እናስቀድምና እንማራለን። እግዚአብሔር ይግለጽልን። የትምህርታችን ርዕስ ማድረግ የፈለኩት ምሕረትና ትምህርት የሚል ቃል ነው። በዚህ ኃይለ ቃል የምንማረው ስለ ሶስት ዋና ዋና ነገሮች ይሆናል። አንደኛ ስለ ምሕረት፣ ሁለተኛ ስለ ትምህርት፣ ሶስተኛ የትምህርትና የምሕረት ውጤት ስለሆነው ስለ ጽድቅ ይሆናል። በሶስቱ መደበኛ የመጣንባቸው ነገሮች ዙሪያ እንደ እግዚአብሔር ቸርነት እንማማራለን። እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ትምህርቷን ለሌላው በሚተርፍ መልክ ቀርጻ በዚህም የማትታማ መሆኗ ይታወቃል። የመተግበር ያለመተግበር ጉዳይ የሚፈጽምና ከአስፈጻሚ አካል ጋር በተያያዘ የሚጎድል ይኖር ካልሆነ በስተቀር ቤተ ክርስቲያን ያጎደለችውም የጎደለባትም ኑሮ አያውቅም። የተምሮ ማስተማሩን ስነ ስርዓት በሚመለከት ይህንን ሳምንት ሌላኛውንም ሳምንት በተለየ የማዕረግ ስም ትጠራዋለች። ያለንበት ወቅት ዘመነ አስተምሮ ይባላል። ዘመነ አስተምሮ የሚባለው ወደ 5 የሚደርሱ ክፍሎች አሉት። ይህን ዘመነ አስተምሮ የሚባለውን ከልደተ ክርስቶስ በፊት ያለውን ወቅት እያንዳንዱን ሳምንት በተለየ መጠሪያ ትጠራዋለች። ይሄ ሁሉ የተለየ መጠሪያ የተፈጠረው ለተምሮ ማስተማር ነው። ወንጌል ለማስተማር እንዲመች ነው። አገልግሎት ለመስጠት እንዲመች ነው። የሰው ልጅ ስርዓት መር ሕግ መር እንዲሆን ነው። በራሱ ፍላጎትና በራሱ ፈቃድ የሚመራ እንዳይሆን እኔ ይሄንን ልበል ሳይሆን ቤተ ክርስቲያን ይሄንን በል ብላኛለች የሚል አገልጋይ እንዲኖር ቀድማ ጽፋዋለች። ግጻዌ የሚባል በሁሉም ኦርቶዶክሳውያን እጅ የሌለ ነገር ግን መኖር የነበረበት የድርጊት መርሃ ግብር አለ። የአገልግሎት የድርጊት መርሃ ግብር ነው። መጽሐፈ ግጻዌ የምንለው በየምግብና በየሚጠጣ ነገር ወደ ያለባቸው አካባቢዎች ስትገቡ ሜኖ ብለው ሰዎች እንደሚያቀርቡላችሁ እንደማለት ነው። የምግብ አይነት ዝርዝር እስከ ዋጋው ድረስ የተቀመጠበት ሜኖ አለ። ቤተ ክርስቲያኑ ስንመጣ ደግሞ መጽሐፈ ግጻዌው ነው። በዚህ ቀን ይሄን፣ በዚህ ሰዓት ይሄንን በል የሚለን በዚያ ነው የምንመራው። ዘመነ አስተምሮ የሚለውንም የወሰድነው ከዚያ ነው። በዘመነ አስተምሮ በሚባለው ውስጥ 5 ሳምንታት አሉ። 5ቱ ሳምንታት የእያንዳንዳቸው ርዕስ አላቸው። የመጀመሪያው ኢተዘኪሮ የሚል የመዝሙር ርዕስ አለው። ሁለተኛው ሎቱ ስብሐት ይሉታል ሊቃውንቱ። ሶስተኛው አምላክ ፍጹም ዛሬ ያለንበት ይቤሉ እስራኤል
የሚል መዝሙር ርዕስ አለው። ዛሬና ነገ እሁድ ማለት ነው። የሰንበት ስብከት ነው ይሄ። በቀጣይ ሰራ ሰንበተ የሚለውን መዝሙር እንዘምርና የሚቀጥለው ይቀጥላል። እነዚህ ሳምንታት ደግሞ የየራሳቸው ስያሜ ተሰጥቷቸዋል። አስተምሮ የሚባል የመጀመሪያው ክፍል አለ ያሳለፍነው። ቅድስት እያለ ምኩራብ፣ መጻጉዕ፣ ደብረ ዘይት የዛሬ ሳምንት ቀጥሎ ያለው ነው። በአብይ ጾም ውስጥ ያሉ ሳምንታት ብቻ ሳይሆኑ ከኢየሱስ ክርስቶስ ልደት በፊት ያለውም ወር እንደዚህ አይነት ብሂል የሆነ ስያሜ ያለው ተመሳሳይ ስያሜ ከዚያኛው ኮፒ የተደረገ ማለት ነው። ስለዚህ በዚህ ወቅት ልንሰብክ የሚገባን ስለ ምሕረትና ስለ ትምህርት እንደሆነ እንገደዳለን። ትምህርትና ምሕረት የሚባሉ ሁለት ቃላት የሚለያዩት በአንድ ሆሄና ሆሄው በሚያመጣው ትርጉም ብቻ ነው። ትምህርት ስንል ምሕረት ስንል ሃን የምንጽፍበት የተለየ ሕግ አለው። ኃይለ ቃሉ ግን መነሻ ነገሩ ገጸ ንባቡ አንድ ነው። መሐረ አስተማረ ነው። መሐረ ይቅር አለም ነው። መሐረ አስተማረ ስንል ሀሌታ ውሃ የምንለው የመጀመሪያውን ሀ እንጽፋለን። ወደ ሰማይ ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች የሚለውን አይነት ስዕል ያለው ሀ ብለን የመጀመሪያ የተዋወቅ ነው በፊደል ገበታ። አስተማረ ወይም መምህር ትምህርት የሚለውን ስንጽፍ ይሄን ሀ ነው የምንጠቀመው። መሐረ ይቅር አለ ብለን ስንጽፍ ደግሞ መሐረ የሚለው ሐመሮሃ የምንለው ነው። ምህረት የሚለውን ስንጽፍ የሐመሮሃን ሳድስ እንጠቀመዋለን። ስለዚህ መሐረ የሚል በቃል ደረጃ በድምፅ ደረጃ እንዲሆነ ሁለት ትርጉም ያለው በእናት ቤተ ክርስቲያን ሕግ ብቻ ስሌቱ የሚታወቅ ነው። ስለዚህ ትምህርትም ምህረትም ሁለቱም በክርስቶስ አስተምሮ የተተገበሩበት ወቅት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበትም የማረበትም በምድር ትምህርት በሰማይ ምህረት የሚባለውን ነገር ያስተካከለበት ወቅት ነው። ሁለቱንም በቅደም ተከተል ያስኬደበት ወቅት ነው። የዮሐንስ ወንጌል ምዕራፍ 9 ላይ የተመሰረተ ትምህርት ነው። በነገራችሁ ላይ ከትላንት ጀምሮ እስከ ቀጣይ ቅዳሜ ወይም አርብ ድረስ የሚነበበው የወንጌል ክፍል ዋናው ርዕስ የዮሐንስ ወንጌል ምዕራፍ 9 ነው። በዚህ በወንጌሉ ክፍል ውስጥ ምህረትም ትምህርትም ምንም ማለት እንደሆነ ተመዝግቧል። ምህረት የሚባለው የራሱ ትርጉም አለው። ትምህርት የሚባለውም የራሱ ትርጉም አለው። ትምህርት የሚባለው በሁለት ይከፈላል፣ በሶስትም ይከፈላል። መንፈሳዊና ስጋዊ ትምህርት ተብሎ ሶስት ስናደርገው ስጋዊ፣ መንፈሳዊና ነፍሳዊ ትምህርት ብለን እንከፍለዋለን። ምህረትንም በተመሳሳይ በሶስት ይከፈላል። ምህረት ስጋዊ አለ፣ ምህረት መንፈሳዊ የሚባል አለ፣ ምህረት ነፍሳዊ የሚባልም አለ። ሶስቱን ነገሮች በአጭር ባያቸው ደስ ይለኛል። ምህረት ስጋዊ የሚባለው ቆርሶ ማጉረስ፣ ቀዶ ማልበስ ይሉታል መተርጉማኑ። ይሄ በራሱ የተናገርሁት የአማርኛ ቃል ፍቺ አለው። ቀዶ ማጉረስ ማለት ቀዶ ማልበስ ማለት አዲስ ልብስ ማልበስ ማለት ነው። ቀዶ ማልበስ ማለት ከቡቲክ እንደወረደ ገዝቶ ማልበስ ማለት ነው። የወዳደቁ የበተኩ የበከቱ የተራረፉ ልብሶችን ወስዶ ለኔቢጤ መጣል ማለት አይደለም። ይሄ ከስጦታ አይቆጠርም። መጣያ ከማጣት ነው የሚቆጠረው። እንደ መጣያ ገንዳ መጠቀም ነው ሰው መስጠት ያለበት። የሰው ልጅ አዲስ እርሱ የሚያደርገውን ከሚያደርገው ነገር ነው። የተራረፈውን ነገር በትርፍነት ይሰጠዋል። እሱ ችግር የለውም፣ ኃጢአትም አይደለም። በተለይ ቆሎ ተማሪው የተረፈ ነገር እየተቀበለ የተረፈውን ነገር በማርያም ስም ከዋናው ምግብ እንዲቆጠር እያደረገ የቀዘቀዘ የተበላሸውን ምግብ ትኩስ ምግብ እንዲሆን በማርያም ስም እያደረገ እየበላው በዚህ ሊቅ፣ በዚህ ጻድቅ፣
በዚህ አዋቂ እየሆነ ይመለሳል። ቁም ነገሩ ግን ቀዶ ማልበስ የሚለው ነገር ነው። ልብሶቻችሁ በሳጥን የሞሉ ሰዎች፣ ያለዚያም ብዙ ልብስ የመግዛት አቅም ያለው ብር ያላችሁ ሰዎች ለሌሎቹ ሰዎች ለመስጠት ካሰባችሁ አዲስ ልብስ መስጠትም ተገቢ እንደሆነና እንደተጻፈ ለመናገር ፈልጌ ነው። ይሄን የወዳደቀ ልብሴን ለኔ ቢጤዎች ልስጥና አዳዲስ ልብስ ልግዛ ማለቱ ብልጥነትም ነው። ቲሸርት ለመግዛት የሚሄድ አንድ ሰው ወደ ቡቲኮች፣ ወደ ልብስ መሸጫ ስፍራዎች ለወንድሜም እኮ እንደኔ አዲስ ልብስ ያስፈልገዋል፣ 3 ቲሸርቶች ለኔ ከሚኖሩኝ አንዱ ለወንድሜ ይሁን ማለት እንደሚገባ የምናስተምርበት ክፍል ምህረት ስጋዊ የሚባለው ክፍል ነው። ቆርሶ ማጉረስ ማለትም በተመሳሳይ ነው። ማዕድ ሲዘረጋ ሥላሴ ቤቱን እንዲባርክ ቤታችን ክፍት ካደረግን በኋላ አልፈው የሚሄዱ የሚወጡ የሚወርዱ በመንደሮቻችን ካሉ ግቡ ኖሩ ቤት ለእንግዳ አብረን በማዕድ እንጋራ ማለት መቻል ማለት ነው። መስጠት ማለት ትክክለኛው ይሄ ነው። የተራረፈውን ለውሻ ከምንሰጠው ብሎ መስጠት ሊያጸድቅ አይችልም። መጣያ ማጣት ነው። መጣያ ማድረግ ነው። የኔ ቢጤው ከሆነ አይደለም ከሰው እጅ ለሱ ቀጥታ ተላልፎ ቆሻሻ መጣያ ገንዳ ላይ የተጣለውንም የሚመገብ ታያላችሁ። ስንቱ ነው በከተማው በየቆሻሻ መጣያ ገንዳዎች የሚንከራተተው የኔ ቢጤ፣ የሚበላው ያጣ፣ የሚጠጣው ያጣ። እኛ አትርፈን የምንደፋውን ደግሞ ቤት ይቁጠረው በእውነቱ። ስለዚህ ቀዶ ማልበስ፣ ቆርሶ ማጉረስ ምህረት ስጋዊ ይባላል። ምህረት መንፈሳዊ ማለት ደግሞ ይቅርታ ማለት ነው። ይሄ ምህረት የሚባለው ይቅርታ ማለት ደግሞ የበደለንን ይቅር ማለት ነው። እኛ በፈለግነው እኛ ባሰብነው በገባን ልክ አይደለም ነገሩ። ይቅርታ መጠየቅ መቻል ማለት የበደለንን ሰው ማለት ነው። ይሄ ምህረት መንፈሳዊ ይባላል። የበደለንን ነው እንጂ የበደልነውን ይቅርታ መጠየቅማ በሕግ አግባብም ተገደን ቢሆን ይቅርታ እንጠይቃለን። ለጽድቅ የሚደረገው ይቅርታ ግን ተበድለን ይቅርታ መጠየቅ መቻል ምህረት መንፈሳዊ አላቸው ያስብለናል። ምህረት ነፍሳዊ የሚባለው ደግሞ መጥወተርስ የሚባለው ነው። እስከ መስቀል ራስን አሳልፎ መስጠት መቻል ምህረት ነፍሳዊ ይባላል። እንደነ ያዕቆብ ራሳቸውን አሳልፈው ለሰይፍ ለሰንሰለት የሰጡ ክርስትናን በዓለም አደባባይ በድቅድቅ ጨለማ ውስጥ የሚደነቅ ብርሃን ያደረጉ ራሳቸውን እንደ ሻማ አቅልጠው ለኛ ሰፊ አውደ ምሕረት የገነቡ በሰይፍ መካከል ለአምላካቸው አይፈሬ ምስክሮች የሆኑ ሰማዕታተ ጽድቅ የተባሉ የነሱ መሞት ለሌላው ድህነት ከሆነ ብለው አምነው የገቡ ለሰይፉ ሰይፍ የሆኑበት፣ ለእሳቱ እሳት የሆኑበት፣ ለአንበሳው አንበሳ የሆኑበት፣ ለግሩማን አናብስት የሚያስፈሩ ድንቆች የሆኑ እነርሱ በመጥወተርስ ማዕረግ የሚጠሩ ናቸው። እነ ያዕቆብ ዘግሙድ ይሉታል። ያዕቆብ የሚባለው ዛሬ በክብረ በዓልነት በየአካባቢው የሚታወሰው ሰማዕት መጥወተርስ በሚባለው ደረጃ የደረሰ ነው። ጥሎት የኖረ ተሸክሞት የኖረውን ጣዖት እንደ አብርሃም አሽቀንጥሮ ጥሎት የነበረ እግዚአብሔርን በክብር የተሸከመ ሰማዕት ነው። በፊቱ ሰይፍ፣ በፊቱ እሳት፣ በፊቱ ገዳይ ቁሞ እኔ ክርስቲያን ነኝ የሚል ምስክር የሆነ ታማኝ ነው። ክርስትና ይሏቸዋል እንደዚህ ነው። ምህረት ነፍሳዊ የሚባለውን ማወቅ መቻል ነው። የሆነ ሆኖ መድኃኔ ዓለም ምህረት ትምህርት የሚባለውን ነገር በተግባር ያሳየበት ወቅቱ ላይ ነው የኔ ትኩረት፣ ክብረ በዓሉ ላይ አይደለም። የዮሐንስ ወንጌል የጠቀስኩላችሁ ክፍል ላይ የሚገርም ታሪክ ተጽፈዋል። የሳምንቱ መጽሐፍ ቅዱስ ክፍል ነው ይሄ። ሄዳችሁ ቤታችሁ ውስጥ እንድታነቡት ኢየሱስ ክርስቶስ እኛን እንዴት እንደማረን እኛን እንዴትም እንዳስተማረን የምናይበት ክፍል ነው። ወእንዘ ይሃልፍ ብሎ ነው የሚጀምር። ሲያልፍ ብሎ እስኪ ሲያልፍ በሉ ተናገሩ። እስኪ ሲያልፍ በሉ። መቼስ እናንተና እኔ ስናልፍ ረግጠነው የምናልፍ ብዙ ነው። ሰድበነው የምናልፍ ብዙ ነው። አንጓጠነው የምናልፍ ብዙ ነው። ስናልፍ እኛ
የምናጣብበው መንገድ ይበዛል። የኛ ማለፍ፣ የኛ መሄድ፣ የኛ መምጣት ጥቅም የለውም። ያው መሄድ ስላለብን እንሄዳለን። መድረስ ወዳለብን ስንነጉድ አሽከርካሪዎች ስንቶቹን ምስኪኖች ገጭተዋል። ስለመሸባቸው፣ ላይናቸው ስላላማራቸው መንገድ ዘጋ በሚል ስበብ ስንቶቹ ሰክረው የሚያሽከረክሩ ሰዎች ስንቶችን ገጭተዋል። ያ ብቻ እንዳይመስላቸው። አንዳንድ ጊዜ በእኛ ሀገር ከሰዓት አመሻሽ ላይ የሚፈራው መኪና ተሽከርካሪ ሳይሆን ሰው ይፈራል። ለምን? ሰውን የሚገጭ ሰው ይሆናልና። እንዴት ካላችሁኝ ጸበልተኛው ብዙ ነው አመሻሽ ላይ። ጸበልተኛ ጸበል ስትጠመቁ ሰይጣን ያደረበት ሰው ይሰክራል፣ ያብዳል። አመሻሽ ላይ ጸበሎች አሉ፣ በየመንደሮቻችሁ የሚመነጩ ጸበሎች። የአልኮል ጸበል የተጠመቀ ይበዛል አመሻሽ ላይ። በቀኙን በግራ የቤቱ መግቢያና መውጫ ጠፍቶት ወንዱን ሴት ሴቱን ወንድ አድርጎ የሚመለከተው ብዙ ነው። መሸት ሲል ግራ የሚጋባው ብዙ ነው። ወደሚሄድበት የሚመጣ ወደሚመጣበት የሚሄድ ግራ የሚጋባው ጸበልተኛ ያልኩት ለዚያ ነው። በቢራ የሚጠመቅ እኔ በጣም ከሚገርመኝና ማረም ያለባችሁ አንድ በጣም ጥሩ ነገር ልንገራችሁ። በፍቅር ነው የምነግራችሁ፣ በትትና ነው የምነግራችሁ፣ ስለምወድ ስለማከብራችሁ ነው የምነግራችሁ። የመተቸት አባዜ ኑሮብኝ አይደለም። መሸት ሲል እንዲያው አስፋልት ላይ ወጥታችሁ የምትሰጡት ነገር ይገርመኛል። ግን እናንተን አይደለም በመሰረቱ፣ እናንተማ ወደ ምረት ነው መጣችሁ ያላችሁት። እንዲያው ቤት መች ጠፋና ነው ግሮሰሪዎች ቤቶች ባዶ ሆነው ስጠጣ እዩኝ ይመስላል። አስፋልት ዘግተው መኪና መንገድ ዘግተው ሲጠጡ ማምሸት ክርስትና አይደለም። ያውም በዚህ ዘመን ትውልዱ የሚበላ የሚጠጣ ባጣበት ዘመን ያኛው የኔ ወንድም ሳይበላ በረሃብ እየተኮራመተ በግሩፕ ካላያችሁን አንጠጣም የሚሉ ከዚያ በኋላ እጅ ለእጅ ተያይዘው መንገድ ዘግተው ሰክረው ቤት ያሉ ልጆቻቸውን በረሃብ አለንጋ የሚገርፉ እንደዚያ እንዳትሆኑ ክርስቲያኖች። እንተቻለን፣ ሃይማኖታችን ይሰደባል፣ አያምርብንም። መጠጣት ስትፈልጉ ጠጡ፣ ቤታችሁ ውስጥ ሚስታችሁ ጋር ጠጡ፣ ልጆቻችሁ ጋር ጠጡ፣ ዘመዶቻችሁ ጋር ጠጡ። ቤት ግቡና ያም በልክ ለመስከር ሳትደርሱ ዘንድሮ ለመስከር የሚያደርስ ምን ነገር አለና? መቼም ቢሆን ክርስትና የስካር ሃይማኖት አይደለም። ሰዎች እንደሚሉት እንደዚህ አይደለም። ስለዚህ እንደዚህ አይነቱ ነገር እንዳይኖር ያስፈልጋል ነው። ክርስቶስ ያለፈ በዚያ ሲያልፍ ሰዎች እያዩ እየረገጡት እያለፉ አንድ ሰው አየ። መድኃኔዓለም ይመልከተን። በእውነቱ መስቀል ላይ የዋለው እኛን ለማየት ነው። ወደ መስቀል ከፍ ያለው እኛን ለማየት ነው። እኛንም ከፍ ለማድረግ እሱ ወደ መስቀል ከፍ አለ። እኛን ለማየት አይኖቹን ገለጠ። የምሕረት አይኖቹን ገልጦ ተመልክቶናል። ደግሞ 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 ይመልከተን መድኃኔዓለም። ያውም በዚህ ዓመት ሲያልፍ ብዙ ሰዎች አይተው ሰድበውት ያለፉ፣ ብዙ ሰዎች አይተው ረግጠውት ያለፉ፣ ብዙ ሰዎች አይተው ተገርመውበት ያለፉ ደግሞ ምን አይነት ነው ይሄ አፈጣጠሩ ይገርማል የሚሉት የሚያስደንቅ ገጽ ያለው ፊቱ ላይ አይን የለው። ክርስቶስ ግን በዚያ ሲያልፍ ይህን ሰው አየው። የዚህ ዘመን ቲክቶከሮች ቢያዩት በእውነት በሰልፍ መጥተው የሚቀርጹት አይነት ሰው ነው። ፊት አለው፣ አይን ግን የለው። አይነ ስውር አይደለም፣ አይን የለው። ከመጀመሪያው አይን የለው። ሳያየው አየው። ተመልከቱ ቸሩን፣ ተመልከቱ መድኃኔዓለምን፣ ተመልከቱ እንዴት እንደሚያየን የኛ አባት። ሳናየው የሚያይ በር ዘግተን ስናለቅስ የሚያየን አይዟችሁ አለሁ የሚል ዘመድ አትን በር ዘግተን ራሳችን ጋር ስንታገል ሕይወት ያልተቆፈረ መቃብር ስትሆንብን የሚደርስልን እንጂ የሚደርስልን አተን የሚደርስብን ሲበዛ ከደረሰልን መልካም ነገር በላይ የደረሰብን ሲበዛብን አንገታችን የሚያስደፋን የምንሸከመው ሸክም ሲያጎብጠን ደህና ዋልክ ሳይሆን አያውልህ የሚለን ሲበዛ የሚያክመን ሳይሆን የሚያቆስለን ሲበዛ የሚመግበን ሳይሆን ምግባችንን ከእጃችን ላይ የሚነጥቀን ሲበዛ ማን ያስፈልገናል ካላችሁን ቸሩ መድኃኔዓለም እንጂ ማን ያስፈልገናል ከቶ? ደግሞ ይመልከተን መድኃኔዓለም ወገኖቼ። አልፎ ሲሄድ ተመለከተው፣ አየው፣
እርሱ ሳያየው አየው። ማያ አይን ሳያየው ተመለከተው መድኃኔዓለም። እንዴት አይነት ቸር መሰላችሁ! እርሱ ለብሰነው የተኛን አንሶላ አይጋረደውም የኛን መከራ፣ የኛን ለቅሶ፣ የኛን ችግር እርሱ ያየናል። እቅፍ ላይ ነው ያለነው፣ እርሱ ክንድ ላይ ነው ያለነው። እኛ ማንም ሳያየን ብላችሁ ቤተ ክርስቲያን ሄዳችሁ አታውቁም? የሰው ነገር አላምር አላችሁ ብሏችሁ ከፍቷችሁ ልንገረው ላንድዬ ብላችሁ ሰው እንደ ሳምራዊቷ ሴት በቀትር ውሃ ልትቀዳ እንደሄደችዋ ሴት ሰው አለረዳት እንዳላት ሴት ሰው ሊገላት የሾለ ብረት እያዘጋጀ እርሷ ከፀሐይ ቃጠሎ ይልቅ አነጻጽራ የሰው ልጅ ክፋት በስቶባት ተሸማቃ አዝና በሐሩረ ፀሐይ እየተቃጠለች የሄደችው ትዝ አይላችሁ? እንደዚህ አይነት ነገር ይገጥመናል አልፎ አልፎ። ያን ጊዜ መድኃኔዓለምን ሄደን ብቻችን እንነግረዋለን። ትሰማ የለም ጆሮን የፈጠርክ አንተም አይደለህ? ባለመስማት አትታወቅ። ትሰማ የለም ታይ የለም ቸርም አይደለህ እኮ ስማና እንለዋለን ብቻችን ሄደን። እርሱም ይሄን ከማለት በፊት ገና ልንለው ስንወጣ ቀድሞ ሰምቶ መንገድ ላይ ግብረ መልስ ይሰጠናል። ቸር ነውና ስሙ የተመሰገነ ይሁን። የብዙ የመዋል የማደራችን ጉዳይ ሳይቀር በዚህ ልክ ነው የታየው። በውኑ ማደር ነበረብን? በውሉ መክረም መሰንበት ነበረብን? በውሉ እስካሁን የሚያቆይ ነገር አለን? በፍጹም። መድኃኔዓለም ስላለን ነው እስካሁን ያለ ነው። የእርሱ ስለሆነ ነው እስካሁን ያለ ነው። የእርሱ ከመሆን በላይ የሚያከርም የሚያሰነብት የሚያኖር የለም። እመኑኝ። በርጤሜዎስ ይባላል። አይን የለውም ተመልካችም የለውም፣ እሱም አያይም እሱን የሚያየውም የለም። መተያየት ከሚባል ነፃ የሆነ ሰው ወላጆቹ ወልደውት ሲያዩት አስጠልቷቸው እንደዚህ አይነት ልጅማ ወለድኩ አልባልም ብላ እናት በልጇ አፍራ ወስዳ መንገድ ላይ ጣለችው። በልጅ ይታፈራል ወይ ወገኖቼ? ሰው እኮ ነው። ሰውን ሰው ያሰኘው አይኑ አይደለም። ሰውን ሰው ያሰኘው ሙሉ አካሉ አይደለም። ሕያዊት ነፍስ ያለችው መሆኑ ነው። ሰው በሚል ማዕረግ መጠራቱ በቂ ነው። የሰዎች ደረጃ የለም። ሰው በሚል የወል መጠሪያ ከተጠራን በኋላ ሁላችንም አንድ ነን። አንዱ ካህን፣ አንዱ ምእመን፣ አንዱ እንዲህ አንዱ እንዲያ ሊሆን ይችላል። ይሄ ኮድ ነው። ይሄ ለአገልግሎት ለስምሪት እንዲያመች ነው። ሰዎች ነን፣ አንድ ነን። አንዱ ከአንዱ አይበልጥም ወገኖቼ። ሰውን ከማክበር በላይ ቅድስናም ጽድቅም የለም። አይን ስላልነበረው የሰፈሩም ሰው ስለማያስቀምጥ ጭምር ነው። ማሽሟጠጥ እንችልበታለን። በእውነቱ የጎደለ ነገራችን ላይ ክፍተት መጨመር እንችልበታለን። በቆሰለ ቁስላችን ላይ የሾለ እንጨት መጨመር እንችልበታለን። በተጣመመ ነገራችን ላይ የበለጠ ማጣመም እንችልበታለን። በፈረሰው በኩል መቆም አልተለመደም። በጎደለው መሰለፍ አልለመደብንም። እገሌ ጎድሎበታል እንድረስለት ማለት ላይ ገናነን አልተረዳዳንም፣ አልተዋወቅንም። የእኛ ሆድ መሙላት ደረት መቅላት ብቻ ላይ ነው ያለነው። ገና ወንጌሉም እኛም አልሰበክንም፣ እኛም ራሳችን ሰባኪዎች አልተሰበክንም። እናንተም ገና የሚቀራችሁ ነገር አለ ኦርቶዶክሳውያን። ለዚህ ነው ፍቅረ ቢጽ የሚባለው የጠፋው፣ በልቶ ማደር እንጂ አብሮ መብላት የሚባለውም የቀረ በዚህም አይደል። ገናነን። መድኃኔዓለም ያስተካክለን። መድኃኔዓለም ሲያልፍ አየው። ሰዎች የጣሉትን መድኃኔዓለም አየው። ወላጆቹ የተዉትን መድኃኔዓለም መጣለት። ሳይሄድ መጣለት፣ ሳይጠራው መጣለት፣ ሳያየው አየው። የፈለገውን ከፈለገው በላይ ሊያደርግለት እፊቱ ቆመ። እፊታችን ይቆመልን መድኃኔዓለም። አስባችኋል? እፊታችሁ መድኃኔዓለም ሲቆም አስባችሁታል? የተሰቀለውን እፊታችሁ ስታዩ በእምነት እዩ። አሁን በዚህ ሰዓት መድኃኔዓለም መስቀሉ ስር ነው ያለ ነው። በመስቀሉ አጠገብ ማርያም አለች። በመስቀሉ አጠገብ የወደቁ ከዋክብት ይመስክሩ። ከሞት የተነሱ በቁጥር በመቶ የሚቆጠሩ ሙታን ይመስክሩ። ፀሐይ ትመስክር። በቀኝም በግራም የተሰቀሉ አሉ። እንዳለመታደል ሆኖ በቀኝ የተሰቀለው ግን ይመስክር። በግራ የተሰቀለው ለዚህ አልታደለም ለምስክርነት። በቀኝ የተሰቀለው ይናገር፣
ዛሬ ለቅዳሴያችን ጣዕመ ዜማ ማዕከል ሆኖ የምንገለገልበት ተዘከረነ እግዚኦ በውስተ መንግሥትከ የምንለው የተደረሰለት ሕይወት ያለው መስቀል ላይም ሆኖ ቅድስና ያለው አንዳንዱ አለ መስቀል ስር ሆኖ እስከ መስቀል እስከ ሞት ድረስ ክፉ፣ አንዳንዱ ግን አለ ጊዜውን የተጠቀመበት፣ አንዳንዱ አለ በአጭር ጊዜ ገነት የገባ፣ አንዳንዱ አለ እስከ ሽምግልና በጎነት ያልፈጠረበት። በጎ ያድርገን መድኃኔዓለም። በጎ ከመሆን በላይ ሌላ ምን ነገር አለና? አየው፣ አይታችሁታል። አንገቱን ደፍቶ ደግሞ በጣም ግፉን ልንገራችሁ። መንገድ ላይ ወስደው መጣላቸው አልበቃ ብሎ ሲለምን ይውላል። የእኛ አገር የጎደለ አካል ላለው ሰው መስጠት ይችልበታል። አካሉን እኮ ያጎደል ነው እኛ ልንሆን እንችላለን። አካሉን ካጎደልን በኋላ ለማኝ ሆኖ በለማኝነት ማዕረግ ሲቀመጥ ከንፈራችን እየመጠጥን መመጽወት ላይ ደግሞ ተሰማርተን እንገኛለን። በአገርም ይሁን በዓለም ደረጃ ስንቱ አካሉ የጎደለ፣ ስንቱ ለልመና የተሰማራ፣ ስንት የነበረ። አንድ በቅርብ ያየኋት አትሌት አይቻለሁ። በጣም የታወቀች ሀገር ያኮራች አትሌት ለልመና ወጥታ ስትለምን አይቻታለሁ። ያሳዝናል። ዓለም ያጨበጨበላት ሀገራችን ወርቅ የተሸለመችባት ሴት አሁን ምትበላው አጣ ወድቃለች ለልመና። አሁን ሰው ለመመጽወት እጁን ያንም በቂ ባይሆንም ሲዘረጋ ያዋለው። ለምን ወደቀች? መጀመሪያ ለምን ተገፋች? ለምን ጀግናዋ፣ ለምን ዝነኛዋ ማለት አልተቻለም? ሰው እስኪወድቅ ዝም ማለት ልክ አይደለም ወገኖቼ። ከወደቀ በኋላ 5-10 ድቃቂ ሳንቲም በመስጠት እኔ እየሰጠውህ ነው፣ ጓደኛ የነበርክ ድሮ ባለሀብት ነበርክ፣ አሁን እየሰጠውህ ነው፣ ምስኪን ድሃ ነህ፣ የታባትክና ማለት ስድብ ጭምር ነው። እንደጋገፍ መጀመሪያ፣ ሳይወድቅ እናንሳው መጀመሪያ። ካነሳን ላይ ቀር ደግሞ እንደ ደጉ ሳምራዊ እንደ መድኃኔዓለም ወድቀን ዝቅ ብለን እናንሳው። ስጋውን ብቻ አይደለም ሞራሉን እናንሳው፣ ሕይወቱን እናንሳው፣ ነፍሱን እናንሳለት። መንፈሱ ይነሳ፣ አእምሮ ይስተካከል። ከወደቀበት እንዲነሳ መጀመሪያ መነሳት እንደሚችል እንንገረው። ከዚያ በኋላ እናሳክመው። ከዚያ በኋላ ቀና እናድርገው። እኛ ወድቀን መድኃኔዓለም ያደረገው ይሄንኑ ነው። ወንድማችንን፣ እህታችንን፣ ዘመዶቻችንን በዚህ ልክ ማንሳት ይገባል። ከመድኃኔዓለም ነው የምንማረው። ሳያየው አይቶ ምን ትፈልጋለህ አለው። ሄዱ ተመልከት። ና ተብሎ ተጠርቶ ድረስልኝ ተብሎ በብዙ መከራ ማይመጣ ወገን አለም አይደል? መድኃኔዓለም ሳይጠራው መጣለት። ምን ትፈልጋለህ? ማየት ነዋ። እናንተ የምታዩትን ማየት። ገና በዚያ አልፎ ሲሄድ የ30 ዓመት ጎልማሳ ነው፣ የታመሙትን እየፈወሰ ነው፣ ያድናል የሚለውን ታሪክ ስለሰማ ከመሬት ተነስቶ ተከትሎ አድነኝ የዳዊት ልጅ ሆይ እያለ እየጮኸ ተከተለው። ሰዎች ወገቡን ያዙት። አያድንህም፣ አትድከም አሉት። ታው ያድነኛል ብሎ በእምነት ሳያየው አምኖት ተከትሎት ሄደ። እንዳይድን አየኸው? ቀጥል በልመናህ። አምሮብሃል መለመን። ይሄ ነው ያንተ ጸጋ፣ ይሄ ነው ያንተ ተሰጦ። ማደግ ማለፍ ቀና ማለት የለብህም የሚሉ መካሮች ይገጥሙሃል። እንደው እኮ ቢገርም እኮ የወደቁ ሰዎች ተነስተው ቀና ብለው እንዲሄዱ የማናደርግበት አስተሳሰብም አለ። ወቀሳ አይደለም፣ ያለው እንድናረመው ነው። አሁን ከተማችን እነዚህ ምንድነው የሚባሉት? ድሪም ላይት ነው። የከተማውን ሲያጸዱ የምታዩዋቸው እንደነሱ አይነት ኦርቶዶክሳዊ እንደነሱ አይነት ትክክለኛ ሰው አለ? ላለመስረቅ ዝቅ ብለው እንዴት ዋጋ እንደሚከፍሉ እነዚህ ጫኛ ወራጅ የሚባሉ እኔ አያለሁ። ያን ትልልቅ ከባባድ ነገር ተሸክመው ሳያቸው እኔ አፍራለሁ። እኔ ከፋኛል። ለምን እንደዚህ ዋጋ የሚከፍሉ እኮ እነዚህ ልጆች ላለመስረቅ ነው እላለሁ። ስንቱ አለ ደልቶት ወንበር ላይ የተቀመጠ ሌባ፣ ተሽከርካሪ ወንበር ላይ ሆኖ የሚዘርፍ የሚሰርቅ። እነሱ ግን ሰባራ ወንበር እንኳን የላቸውም። ሜዳ ላይ ውለው ሜዳ ላይ አድረው አስፋልት ላይ አቧራ እየበነነባቸው ስርቆ የተጸየፉ ንጹሃን ኢትዮጵያውያን አሉ። ሊበረታቱ ይገባል። አይዟችሁ ሊባሉ ይገባል። ገንዘብ ያላችሁ ሰዎች እርዷቸው። እስኪ ጠይቁ፣ አትጠብቋቸው። እንደ መድኃኔዓለም ሂዱና ምን ልርዳህ በሏቸው። የግድ መለመን የለበትም እኮ ሰው። የተጎዳ ሰው እንዳውም ላይለምን ይችላል። ሲሰጡት ሁሉ ላይቀበል ይችላል። በተግባር የሚገለጥ ሰው ኢትዮጵያ ውስጥ ያስፈልጋል።
ኦርቶዶክሳዊ ተዋህዶ ቤተክርስቲያን ውስጥ ያስፈልጋል እርሱ። ለምን እንደ መድኃኔ ዓለም በርጤሜዎስን አይን የሌለውን ሰው ራሱ ሄዶ አየው። ምን ትፈልጋለህ? ማየት ነው። አዎ በል ወረቀም ይለዋል። ከመሬት ላይ ምራቁን ተፍቶ እንደ ሰውነቱ እንደ አምላክነቱ አይን ያልነበረውን የአይን ዲዛይን ሰርቶ ድርሻ ሰጠው። በል እኔ ጭቃ አዘጋጅቼ ግንባርህ ላይ የአይን ቅርጽ ሰርቼልሃለሁ። ከዚህ በኋላ ደግሞ አንተ ጥቂት ድርሻ አለች፣ ሄድና ወደ ጸበሉ ታጠብ አለው፣ ተጠመቅ አለው። ድርሻ አለን ወገኖቼ። ዝም ብሎ ሁሉን አንተ ብሎ አይሰጥም። የእኛን ድርሻ እኛ እንወጣ። አልዓዛር ትዝ አይላችሁም? ተቀበረ። በአራተኛው ቀን ጌታ መጣ። ድንጋዩን አንሱለት፣ መግነዙን ፍቱለት አለ። ይሄ ጥቃቅኑን እናንተ ስሩ። የተበተባችሁትን መግነዝ መፍታት ትችላላችሁ። የከመራችሁትን ድንጋይ ማንከባለል ትችላላችሁ። አልዓዛር ብሎ መጥራት የኔ ድርሻ ነው። ነፍስን ከስጋ ማዋሃድ የኔ ድርሻ ነው አለ። ድርሻ ያለን ቀናን እንትጋ ማለት ነው። ሁሉን አንተ ታውቃለህ ብቻውን በቂ አይደለም። ጥቃቅኑን እኛ እንስራ። ሄድ በል ታጠብ ተባለ። እሺ ብሎ ተነስቶ ሳይጠራጠር እየወደቀ እየተነሳ ወደ መታጠቢያ ሄዶ ወደ መጠመቂያው በእምነት የታፈሰ በእምነት የተዘገነ በእምነት የተቀዳ ውሃ ስሙ እምነት ነው። ጸበል ነው ስሙ። እኛ ከየትኛውም ወንዝ ሊሆን ይችላል፣ ቧንቧ ሊሆን ይችላል፣ ውሃ እንቀዳለን። ተራ ውሃ። ቤተ መቅደስ ሲመጣ ግን ስሙ ውሃ አይደለም። ስሙ ጸበል ነው። ግብሩ ማጽደቅ ነው። እረ ውሃ ነው ካላችሁኝ፣ ውሃ ቢሆን ኑሮ ሰይጣን ይለፈልፍ ነበር ወይ ነው። ሌላ ሩቅ አንሄድም። አንዳንዶቹም ሞኞችም በውሃ መታጠብ ከውሃ ተዘፍዝፎ መውጣት ብቻ መስሏቸው የሚናገሩ አሉ እኮ። መላ ዘመናቸውን ሻወር ውስጥ ተዘፍዝፈው የትኛው ሰይጣን ለቀቃቸውና ነው? ውሃውን ስንባርከው ጸበል ካልሆነ እኮ ሰይጣን ለምን ጮኸ? ለምን ለፈለፈ? ለምን ትውልዱ ተፈወሰ? ለምን የጸበል ቦታዎች ላይ ያለው ምስክርነት መጣ? እምነት ማለት ይሄ ነው። በእምነት ጨልፎ ፊቱን ሲታጠብ አዲስ ምንም አይተው የማያውቁ ኦሪጂናል አይኖች፣ በእውነት ትራኮማ ከምናምን የጸዱ የተኳሉ አይኖች፣ አዲስ አይኖች፣ አዲስ ዓለም ማየት የሚችሉ አይኖች በርጤሜዎስ ግንባር ላይ ተስተካከለ። የአፈጣጠር ተክለ ሁኔታው ተስተካከለለት። ማየት ቻለ። እንዴ ማየት ቻልኩ። እንደምቦሳ ጥጃ እየዘለለ ለብሶት የነበረውን ልብስ ሲያዩ የቆሸሸ ነው። ይመረጎዛት የነበረ መቋሚያ አለች። እሷን አሽቀንጥሮ ጥሎ የለበሰውን ቆሻሻ ልብስ ቆሻሻ መሆኑን አይቶ እየዘለለ የወርቅ ይነሳ የነበረበትን ገደል እንዳይወርቅ እየዘለለ ተመልከት። የመታውን እንቅፋት እያየ ዛፎችን እያየ የዛፎችንም የገደሉንም የደልዳላውንም አምላክ በአይኖቹ ለማየት እየሮጠ አይን ወደ ፈጠረለት ጌታ ሄደ። ስሙ የተመሰገነ ይሁን። መጥቶ ማዳን የሚችል ጌታ መጥቶ አዳነው። መጥቶ ማዳን ይሏቸዋል። ይሄ ሌላ ጊዜ ትምህርት ርዕስ የሆነ መጥቶ ማዳን ነው። ይሄ መድኃኔ ዓለም መጻ ወአድኀነነ አይደል ምንለው? መጥቶ ያዳነን ሄደንለት ሳይሆን መጥቶ ያዳነን። ባስቀመጠን ቦታ እንኳን ተፈልገን መገኘት ያልቻል አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን የምንለው ፈልጎ ያላጣን ያገኘን ብቻ ሳይሆን የተሸከመንም ብቻ ሳይሆን በመሸከሙ ደስ የተሰኘ በመገኘታችን ደስ አለው። በመሸከሙም አልከበድ ነው ደስ ነው ያለው። ይሄ ነው ፈልጎ ያገኘን፣ መጥቶ ያዳነን፣ ወድቆ ያነሳን፣ ክብር ላይ ክብር የጨመረልን መድኃኔ ዓለም ስሙ የተመሰገነ ይሁን። ምህረት ማለት ይሄ ነው። አንደኛ አይን የሌለውን ማረው። ከዚያ በኋላ ቀጣይ ያሉ የህሙማንን የመፈወስ ጫፍ ስንመለከት ድነሃል፣ አልጋህን ተሸክመ ሄድ፣ ነገር ግን ከዚህ የበለጠ እንዳያገኝህ አትበድል። ይሄ ትምህርት ነው። ሁለቱንም ያደረገበት ወቅት ነው የሚታወሰው። ዘመን አስተምሮ የሚባለው በዚህ ያስተማረበት፣ በዚህ ምሕረት ያደረገበት፣ በዚህ ህሙማነ ስጋን በዚህ ህሙማነ ነፍስን የፈወሰበት ነው። የታመሙ በስጋ የታመሙ ሰዎችን በተአምር የነፍስ ህመም ወይም የእውቀት ማነስ ችግር ያለባቸውን ሰዎች በትምህርት የፈወሰበት ወቅት ነው። ወገኖቼ በእውቀት ስንፈወስ፣ በሃይማኖት ስንፈወስ፣ የእግዚአብሔር እጆች ሲያድሩብን ልንሆን የምንችለው እንደ በርጤሜዎስ ነው። እየዘመሩ እንደ አንበሳ ጥጃ እየዘለሉ መኖር የሚቻልበት ስራ ለመስራት መድኃኔ ዓለም እኛ ጋር ነው።
ከኛ ጋራ ነው ካልኳችሁ የመጨረሻ መቋጫ የሆነ ነገር ልንገራችሁ። እኮ የኛ ነው ካልክ ምን እንሆን ካላችሁ ቀደም ሲል ጠቆም አድርጌ እንደተውሁት እንደ ያዕቆብ ወይ እንሁን ወይም ገድለ ያዕቆብን እንወቅ። ያዕቆብ ዘግሙድ መሰለኝ፣ ዘግሙድ ነው አይደል ሊቃውንቱ የሚባለው። በሰማዕትነቱ በበጎነቱ የወጣ ቅጽል ስም ነው። እናንተ ቅጽል ስም ታወጡ የለ በበጎውም በክፉውም እንደዚያ ማለት ነው። ይሄ በበጎነቱ የተቆረጠ ለሃይማኖቱ የሞተ ለሃይማኖቱ ሰማዕት የሆነ ማለት ነው። ያዕቆብ ማለት አንድ ቤተ መንግስት ውስጥ በጦረኛነት ያገለግል የነበረ ሰው ነው። የሰራዊት አባል ነው። ምንም አያውቅም፣ እግዚአብሔርን አያውቅም። ይሄስ ደግሞ የባስ ብሎ ሰይጣንን አያውቀው። ሁለቱንም ያለማወቅ ችግር አለ። ዝም ብሎ መኖር ፓጋን፣ ሰይጣንን ማወቅ አይጠቅምም። ቢያንስ ግን መኖሩን ማወቅ ጥሩ ነው። ሰይጣንን ማወቅ ማለት ሰይጣን መኖሩን ማወቅ ማለት ነው። ሌባ የለም ብሎ በሌቦች መካከል ቁሞ መገኘት መዘረፍ ነው ትርፉ። ስለዚህ ቢያንስ ሌባ መኖሩን ማወቅ ማለት ነው። እግዚአብሔር የለም ይኑር አይኑር አይመለከተኝም ብለው ከሚኖሩ ሰዎች ለዘብተኛ የሚባሉ ሰዎች ውስጥ ነበረ ያዕቆብ። መሃል ላይ የነበረው በቤተ መንግስት ውስጥ የነበረው ቤተ መንግስት ውስጥ ያሉ ሰዎችን ያደክም የነበረውን ስርዓት፣ ሃይማኖት ያስቆጥር ማዕተብ ያስቆርጥ የነበረውን ስርዓት መሰረት አድርጎ እሱም የሃይማኖት ነገር አልሳካለታል። ይሄን የሰሙ ቤተሰቦቹ ያዕቆብ ጽና፣ ቤተ መንግስት ውስጥ ብትሆንም ያለህበት ዘርፍ ላይ ብትሆንም እግዚአብሔርን ግን እንዳትረሳ ብለው መልእክት ላኩለት። እንደዚህ አይነት አሳሳቢዎች ሃይማኖትን እንዳይተው የሚያሳስቡ ሰባኪ ማለት አሳሳቢ ማለት ነው። ያሳሰብን ነው። እኛም ሃይማኖትህን እንዳትተው ብለው ጻፉለት። ነው እንዴ እንደዚህም አለ ብሎ ቅድም የተናገርሁትን ኃይለ ቃል ተጠቀመ። ሳያውቀው ጥሎት የኖረ እግዚአብሔርን ለመሸከም መጽሐፍትን ማንበብ መማር ጀመረ። ከዚያ በኋላ ቤተ መንግስት ውስጥ የያዕቆብ አዋቂነት ጽዩፍ ሆነ። የሚገርመው ይሄ ነው። ሃይማኖት ያላቸው ሰዎች በዚያም በዚህም ሲጠሉ፣ ሲገደሉ፣ እንዲሸማቀቁ ሲደረግ እንመለከታል። ለምን ከተባለ ያኛው ቤት አይወድም። ይሄ ሃይማኖትን የማይወድ አለ። የሆነ ግሩፕ ከሃይማኖት ነፃ ማህበረሰብ እንዲፈጠር ይሰራል። በእኛ ሀገርም በሌላውም ሀገር ከሃይማኖት ነፃ የሆነ ማህበረሰብ ለመስራት ለመፍጠር ፕሮጀክት ቀርጸው የሚሰሩ አሉ። በዚያም ሀገር በዚህኛውም ሀገር ያዕቆብ የሚባለው ሰው በቤተሰቦቹ ጥሪና ማሳሰቢያ መሰረት ወደ ሃይማኖቱ እየጸና መጥቶ ቤተ መንግስት ውስጥ ለሃይማኖቱ የሚታገል ሰው ሆኖ ተገኘ። ተው ተባለ፣ አልተውም። ለጣዖት ስገድ፣ አልሰግድም። እኛ የምናደርገውን የቤተ መንግስቱን ባህል ወግ አክብር፣ በፍጹም ከአምላኬ በላይ ምን ወግና ታሪክ ነው ያለ ስለሆነ የቤተ መንግስቱ ኃላፊዎች ሰብሰብ ብለው መጠው ያዕቆብ መከራ እንዲደርስበት ተወሰነ። እኔ ይህን ያነሳሁት ለምንድን ነው ካላችሁኝ እኛ ብንችል እንደዚህ ባንችል ይሄን እንድናውቅ ነው። ብንችል እንደ ያዕቆብ ባንችል ግን የያዕቆብን ታሪክ እንድናውቅ ነው። እየቆረጡ ሰይፍ ይዘው በጣም ብዙ ቦታ ላይ ቆራረጡት ወገኖቼ። መንፈቀ ስጋሁ የስጋው የአካሉ ግማሽ ተቆርጦ ወድቆ ሌላ አካሉ ግን ይዘምር ነበር። ቀሪ አካሉ ግን ያመሰግን ነበር። ጽናትን እንማራለን። ጽናትን የምንማርባቸው መጦተርስ የሚባለው ማድረግ የደረሱት እና ያዕቆብ ያደረጉት ይሄን ሲቆርጡት ቆርጠው አሁን ምንድነህ? አሁን ክርስቲያን ነኝ። እጁን ቆርጠው ምንድነህ? ክርስቲያን። እግሩን ቆርጠው ምንድነህ? ክርስቲያን። አንገቱ ብቻ ቀረ ወገኖቼ። መጨረሻም አንገቱን ቆርጠው በሰማዕትነት ያረፈበት ቀን ነው። በረከቱ ከሁላችን ጋር ይሁን። አያችሁት ኦርቶዶክሳውያን፣ የኛ ሃይማኖት የኛ ኦርቶዶክስ ሃይማኖት ለኛ የመጣው በዚህ ልክ እንደሆነ ተረዱን። አዎ ቶማስን አስታውሱ፣ ቶማስ ዘመራስን፣ ቶማስ ዘህንደኬን አስታውሱ፣ ቅዱስ ጊዮርጊስን እናስታውስ፣ እነ ቅድስት አርሴማን እናስታውስ። እንዴት ሃይማኖታችንን ወደዚህ እንዳመጡት እነ ጎርጎሬዎስ እና አትናቴዎስን እናስታውስ። አዎ እና አግናጤዎስን እናስታውስ። አካላቸው ጎሎ እንዳይኖሩ ተወልደው ባደጉበት ሀገር እንዳይኖሩ ተደርገው የተቆረጡ የቆሰሉ የደሙ
በነሱ ድማት፣ በነሱ መቁሰል፣ በነሱ ያጥንት ክስካሽ ላይ ተረማምዶ ወንጌል እስከኛ ደረሰ። በእግዚአብሔር ቸርነት፣ በእመቤታችን አማላጅነት፣ በሰማዕታቱ ጽናት ወደኛ የተላለፈ የመጣ ሃይማኖት ኦርቶዶክስ ሃይማኖት። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን ዛሬ ዕለቱ የመድኃኔ ዓለም መታሰቢያ ነው። ዕለታት ሁሉ የመድኃኔ ዓለም ቢሆኑም በተለየ ሁኔታ ወቅቱም ዘመን አስተምሮ ነው። ሶስት ነገር እንድንወስድ ያስፈልጋል። መሐሪነትንና ምሁርነትን እንዲሁም የጽድቅ ሰው መሆንን። እደግመዋለሁ። መሐሪነትን ከምሁርነት ጋር አስተባብሮ የጽድቅ ሰው መሆንን ልንወስድ ይገባል። ዛሬ እንደ መክፈልት እናድርገው፣ እንደ ጸበል እናድርገው፣ ተባርከነው እንደምንሄድ ቡራኬ እናድርገው። የወንጌላችን ዕጣነ ሞገር የሐሳባችንን ማጠቃለያ ይሄው ነው። የትምህርታችን ርዕስ ምህረትና ትምህርት ነው። የምህረትና የትምህርት ውስጥ ወይራና የዚህ በከርሰ ትምህርታችን ውስጥ ያለው ተጨባጭ ነገር ደግሞ የነገርኋችሁ ነበር። በተለይም ዓይን ያልነበረው ሰው ዓይን የተፈጠረበት ሁኔታ መድኃኔ ዓለም ዓይን ማዳን አይደለም፣ ዓይን መፍጠር ነው። ወልደ አብ ወልደ ማርያም የምንለው ጌታ እየተመላለሰ እያለፈ እየሄደ እየመጣ በነበረ ጊዜም አምላክ ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው የምንለው ለዚህ ነው። በአህያ ጀርባ ላይ ፍጹም አምላክ ፍጹም ሰው ነው። በከብት በረት ውስጥ ፍጹም አምላክ ፍጹም ሰው ነው። መስቀል ላይም ፍጹም አምላክ ፍጹም ሰው ነው። ጭቃ ሲያዘጋጅ ሰው ነው። በጭቃ ዓይን ሲፈጥር አምላክ ነው። ትናንት የሌሎችን አዳማውያን ዓይኖች ያበጃጁ እጆች ዛሬም አሉ፣ ይፈጥራሉ ማለት ነው። ኦ አይዳው ለአንሶሰዋ ለላሃኳሁ ለአዳም ተቀነዋ በቅነዋ ተመስቀል ይለዋል እኮ። አዳምን ያበጃጁ እጆች በመስቀል ላይ ተሰቀሉ የምንላቸው ዛሬም ዓይን ሲፈጥሩ በሐዲስ ኪዳን ታይተዋል። የምስጢረ ሥጋዌንና የምስጢረ ሥላሴን የትምህርት እርከንና ይዘት እንደጠበቀ ሆኖ የምናገረው ይሄው የዛሬ ማይክ ከጨበጥሁ ላይ ቀር ላስተላልፍ የፈለግኩት እግዚአብሔርም የረዳኝ መልእክት ይሄው ነው። እግዚአብሔር ከሁላችን ጋር ይሁን።